ዕረፍታ የእመቤታችን ዜና ዕረፍት የእመቤታችንን ዜና ዕረፍት ከዚህ ይናገራሉ። በተወለደች በ64 ዓመቷ በዘመነ ማቴዎስ ጥር 21 በዕለተ እሁድ አርፋለች። ሐዋርያት ሊቀብሯት ወደ ጌቴሴማኒ ይዘዋት ሲሄዱ አይሁድ ለምቀኝነት አያርፉምና ቀድሞ ልጇ ሞትኩ ተነሳሁ አረኩ እያለ ዓለሙን ሁሉ ሲያስት ኖረ። ደግሞ ይህቺ ሞትኩ ተነሳሁ አረኩ እያለች ዓለሙን ሁሉ ስታስት ልትኖር አይደለምን? ንዑ ናውእያ በእሳት ኑ በእሳት እናቃጥላት ብለው ተሰብስበው ሄዱ። ሐዋርያት ጥለዋት ተበተኑ። ሶፎንያስ ታውፋንያ ይለዋል አልፎ የአልጋውን ሸንኮር ያዘው። ቅዱስ ገብርኤል በሰይፍ 2 እጆቹን ቀጥቶታል። ኋላ ቅዱስ ጴጥሮስ ጸልዮ አድኖታል። እንዲህ እያደረጉን አይደለም የማናምን እንዳይሉ መላእሷን መላእክት አኢረግዋ ቀበረዋም ይላል። ከዮሐንስ ጋር በገነት በዕፀ ሕይወት ስር አኑረዋታል። ዮሐንስ መጥቶ እመቤታችንስ በገነት በዕፀ ሕይወት ስር አለች አላቸው። እሱ አይቶ እኛ ሳናይ እንደምን እንቀራለን ብለው ቀኖና እንግባ ብለው አሰቡ። ዕለቱን እንዳይገቡ የጌታ ጾም ሆነባቸው። ከዚያ ቀጥሎ እንዳይገቡ በዓለ ሃምሳ ሆነባቸው። ከዚያም በኋላ እንዳይገቡ የእነሱ ጾም ሆነባቸው። ነሐሴ በገባ በባተ በአንድ ጀምረው 2 ሱባኤ ጾመው 3ኛውን ሱባኤ እንጀምራለን ሲሉ መልአኩ እሁድ ዕለት በዕለተ እሁድ ስጋዋን አምጥቶ ሰጥቷቸው ዕለቱን በዕለተ እሁድ ቀብረዋት በ3ኛው ቀን ማክሰኞ ተነስታለች። ከመትንሳኤ ወልዳ ያሰኘው ይህ ነው። ቶማስ ወደ ሀገረ ስብከቱ ሄዶ ነበርና በደመና ተጭኖ ሲመጣ መላእክት ኩናተ እሳት ሐፀ እሳት አስይፍተ እሳት ይዘው ሲያሳርጓት በህዋው ተገናኞ። እመቤታችን ናትና ስገድላት አሉት። ወፈቀደ ይደቅም ደመናሁ ይላል። ቀድሞ ልጅሽ ከትንሣኤው ለየኝ፣ ደግሞ አንቺ ከትንሣኤሽ ልትለየኝ ነው ብሎ ተበጣበጠ። አይዞህ ዛሬስ አንተ በልጠሃቸዋል። እነሱ ትንሣኤን እርገቴን አላዩም፣ አንተ ግን ትንሣኤን እርገቴን አይተሃል። አሁንም ሂደህ ተነሳች አረገች ብለህ ንገራቸው አለችው። በምን ያምኑኛን አላት። እንካ ብላ ሰበኑን መጽሐፈ ኪዳኑን ሰጠችው። ሰበኑን መጽሐፈ ኪዳኑን በልብሱ ውስጥ አድርጎ ሄዶ እመቤታችንስ እንደምን ሰነበተች እንደምን ሆነች አላቸው። ሙታ ቀበርናት አሉት። መቼ ሙታ ምን ጊዜ ቀበራችኋት አላቸው። በጥር ሙታ በነሐሴ ቀበርናት አሉት። ሞት በጥር በነሐሴ መቃብር እኔም አላምን እንዲህ ያለውን ነገር አላቸው። ጴጥሮስ ተናዶ የአንተ ነገር ሁልጊዜ ጥርጥር፣ ቀድሞ የጌታን ነገር አላምንም ብለህ እጅህን ከእሳት እንደገባ ጅማት አኮማተርክ። ደግሞ ዛሬ መቼ አንተ ብቻ ተጠራጥረህ ትቀራለህ? ሌላውንም ታጠራጥራለህ እንጂ ብሎ ወነስአ መክሩዮ ይላል። መቆፈሪያውን ይዞ ሄዶ ከፍቶ ቢያይ መቃብሩ ባዶ ሆኖ አገኘው። ወደንገጸ ጴጥሮስ ይላል። ደንግጦ ቆመ። እሱ ይህ ሁሉ ሲሆን የሚረታቸው ነውና ዝም ብሎ ይመለከታቸዋል። እኔማ እናንተ አታምኑም ብዬ ነው እንጂ እመቤታችንስ ተነሳች አረገች፣ ይሄው ሰበኑ ብሎ ሰጣቸው። አማን በአማን ብለው ሰበኑን ተቀብለው ለበረከት ከ12 ተካፍለው ይዘውታል። በዓመቱ ዮሐንስ ንዑ ንጹም ክልኤተ ሰሙነ አለ። 2 ሱባኤ ጾመው ነሐሴ በገባ በ16 ጌታ ከሰማይ ዝቅ ከምድር ብቅ አድርጎ ስጋዋን እንደ መንበር አድርጎ ቀድሶ አቁርቧቸዋል። ከዚህ በኋላ ተገለጭላቸው ብሏት ተገልጣላቸዋለች። ይህች ቀን የተነሳሁባት ቀን ናትና እንደ ልጄ ትንሣኤ አድርጋችሁ አክብሯት። በዚህች ቀን ስጋውን ደሙን የተቀበለ ሰው ይከብራል ብላቸው ተሰውራለች። እሱም ይዟት አርጓል። 64 ያለው እንደምን ነው ቢሉ ከእናት ከአባቷ ቤት 3 ዓመት፣ በቤተ መቅደስ 12 ዓመት፣ በቤተ ዮሴፍ 9 ወር፣ ከጌታ ጋር 33 ዓመት ከ3 ወር፣ በዮሐንስ ቤት 15 ዓመት ትኖራለች። 64 ያለው ይህ ነው። ተስፋውንም ከዚህ ነግረዋለች። ከዚህ ይናገራሉ። ተስፋውንም ከዚህ ይናገራሉ። የእመቤታችንን
ውዳሴ የዕለቱን የሚጸልይ የሚደግም ሰው ከሆነ የአባቱን ርስት ጉልት የያዘን ሰው የሚያስጠብቅን ሰው ይመስላል። የሰባቱን ዕለታት የሚደግም የሆነ እንደሆነ ግን በርስት ላይ ርስት በጉልት ላይ ጉልት የሚያስጠብቅ በርስት ላይ ጉልት በርስት ላይ ርስት በጉልት ላይ ጉልት የሚጨመርለት ሰውን ይመስላል። ያ በርስት ላይ ርስት በጉልት ላይ ጉልት እንዲጨመርለት የእመቤታችንን ውዳሴ የሰባቱን ዕለታት የሚደግም ሰውም በክብር ላይ ክብር በጸጋ ላይ ጸጋ ይጨመርለታልና የእመቤታችንን ውዳሴ ተምሮ የማይደግም ሰውስ ምን ይመስላል ቢሉ ይህስ ተርቦ ምግብ ካለበት ሄዶ ሰደቃ ደፍተውበት ሰደቃ እጣቢ ደፍተውበት ሰደቃ አንስተውበት አሁን ካሁን ይጠሩኝ እያለ እየዞረ ሲያይ እሾህ እንቅፋት እየመታው በመከራ ላይ መከራ እየጸናበት እየወደቀ እየተነሳ የሚሄድ ሰውን ይመስላል። ያ በመከራ ላይ መከራ እየተጨመረበት እየወደቀ እየተነሳ እንዲሄድ የእመቤታችንንም ውዳሴ ተምሮ የማይደግም ሰው በሲኦል ወድቆ በገሃነም ወድቆ በመንጸፈ ደይን ወድቆ በእግረ አጋንንት እየተጠቀጠቀ በመከራ ላይ መከራ እየጸናበት ይኖራልና። ወስብሐት ለእግዚአብሔር አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይግባው። አሜን።